አስተዋይ የሆኑ ሴቶች የውስጥ ውበት አላቸው። አርቀው ነው የሚያዩት፣ ሩቅ ነው የሚያዩት። አሁን ለምሳሌ ሴቶች የሚታሙበት ገንዘብ ያለው ወንድ ይወዳሉ ይባላል። የተወሰኑ ሴቶች ሁሉንም አይደለም። እኔ ግን እንደዛ አይደለም ማየው። የተወሰኑ ይኖራሉ እንደዛ ታርጌት የሚያደርጉ ጎልድ ዲገርስ ምናምን የሚባሉ አሉ። እንደሱ አይደል። ግን አንድ ወንድ ሊያገባት ሲፈልግ እሱ የሚታየው መጋባታቸው ነው። መጋባታቸው፣ አብረው መኖራቸው፣ በቃ ይጀመር ኑሮ ነው። እሷስ ስለሚኖሩት ኑሮ ታስባለች። ቤት ኪራዩ እንዴት ነው የሚከፈለው ታስባለች። ልጅ ወልዳ ልጄ እንዴት ነው የሚማረው ብላ ታስባለች። ልጄ ሁለተኛ ስደግም እንዴት ነው የምንኖረው ብላ ታስባለች። ስለዚህ ሩቅ ነው የምትመለከተው። ምን ይባላል? እንደውም 3 ኤሶች ይሏቸዋል ሴቶች። ሴኩሪቲ፣ ሴፍቲ፣ ስታቢሊቲ ይፈልጋሉ ከወንድ። ሴኩርድ መሆን መኖር መቻላቸውን ለነሱ ብቻ አይደለም ለሚወልዱት ልጆች መኖር መቻላቸውን ማወቅ ይፈልጋሉ። ከዛ ሴፍ መሆን ጉዳት የሌለበት ቦታ ውስጥ መግባታቸውን ማየት ይፈልጋሉ። ስቴብል ህይወት ውስጥ መግባት ይፈልጋሉ። ስለዚህ አሁን ወንዱ መጣ፣ ደሞዝ አለው፣ ወዷታል፣ ሊያገባት ፈለገ። ከዛ እሷ ታስባለች እንዴት ነው የምንኖረው? ቤቱ እንዴት ነው የሚሆነው? ልጆቻችን እንዴት ነው የሚሆነው ስትል ገንዘብ ያለው ሰው ፈልገሽ ነው ይላታል። አይደለም ወይ አብረው የሚያድጉበት ፖሲቢሊቲ እንዳለ ካየች አብረን እናድጋለን የሚል ሐሳብ ከመጣበት ትቀበለዋለች። ያለበለዚያ ሴኩሪቲ፣ ሴፍቲ፣ ስታቢሊቲ ይፈልጋሉ። አስተማማኝ የሆነ ደህንነቱ የተጠበቀ ህይወት ይፈልጋሉ። ለምንድን ነው? አስተዋይ ስለሆኑ ነው። ይሄ አስተዋይነታቸው ከወንድ ይልቅ የላቀ እንደሆነ ይታወቃል። የሴት ልብና የውሻ አይን ተመሳሳይ ነው። ነገሮችን በጥልቀት ያያሉ። የሆነ ነገር ሲከባቸው ይሰማሉ። ሴት ልጅ ልቧ ብዙ ነገርን ያነባል። የሴት ልጅ መንፈስ በጣም ብዙ ነገርን ማየት ይችላል። ሴት ልጅ ቀልቧ፣ ሴት ልጅ መንፈሷ፣ ሴት ልጅ ልቧ ረቂቅ ነገሮችን ያያል። ይሄ በጣም ማስተዋል አለብን። እንኳን ትልቅ ሴት ሆና ይቅርና ሕፃን ልጅ እንኳን የ7 ዓመትና የ6 ዓመት ልጅ ጋሽዬ ይሄ ነገር ተው ስትልህ ልታስተውል ይገባል። እንደ ልጅ እንዳትንቃት። ሴት ናት። በሴት ቀልብ ላይ የሚከናወን ትልቅ ነገር አለ። የሴት ልጅ መንፈስ ብዙ ነገሮችን ሴንስ ያደርጋል። የሆነ የሸከካትን ነገር፣ የሆነ ደስ የማይላትን ነገር ልትመረምረው ይገባል።